ገዳዩ ማይክ በራሱ ቤት በፖሊስ ተከቦ ነበር፣ ግን በፍጹም አልተደናገጠም። ፖሊስ ቤቱን ሰብሮ ሲገባ ማይክ በአንድ ምስጢራዊ በር ተጠቅሞ ወደ ጎረቤት ቤት አምልጦ ነበር። ሊሳ በወቅቱ ምን እየተፈጠረ እንዳለ አታውቅም ነበር። መኪናውን ባዶ ቦታ ሲደርስ ሞተሩ በድንገት ጠፋ። ቀደም ብሎ ማይክ ጎረቤቱንና ሹፌሩን ገድሎ ራሱን የታጠቀ ፖሊስ አስመስሎ ነበር። ከዚያም የሊሳን እጅ በጥብቅ ካሰረ በኋላ ደህንነቱ የተጠበቀ ቦታ ሊወስዳት ተዘጋጀ። በመንገድ ላይ ከባድ ትራፊክ ገጠማቸው። ይህ የማምለጫ ዕድል መሆኑን የተገነዘበችው ሊሳ መስኮቱን ዝቅ በማድረግ ታገለችና በውጭ ያለውን ሕዝብ ለእርዳታ ጠራች። አድናቂዎች በፍጥነት መጥተው መኪናውን ከበቡት። ሊሳም ታገለችና ከመኪናው አመለጠች። ማይክ እንዳያመልጥ የመኪናውን ጎማ ተኩሰው አፈነዱ። ነገር ግን ወደ መኪናው ሲጠጉ ማይክ ጠፍቶ ነበር። ሚስቱ ግን አሁንም በድንጋጤ ውስጥ ነበረች። ዝም ብሎ ከኋላው ብቅ አለ። ማይክም ካሰበ በኋላ የኮንሰርቱ ወጥመድ በአጋጣሚ መጣ እንዳልሆነ ተረዳና ሚስቱ እንደከዳችው ገባው። ኦን ብላ የኮንሰርት ትኬቶችን ከአንደኛ የወንጀል ቦታ አስቀምጣ ነበር። በዚያን ጊዜ ሚስቱ ማስመሰሏን አቆመች። ወደ ቤት ሲመጣ መጠርጠር ጀምራ ነበር። በድብቅ ተከትለው ሄዳ ምስጢራዊ ቤቱ የማሰቃያ መሳሪያዎችና በተቆራረጡ የሰውነት ክፍሎች የተሞላ መሆኑን አየች። ማይክ እንዳያገኛት ፈርታ ለፖሊስ ደውላ ኮንሰርቱ ላይ እንደሚገኝ ነግራ ወጥመድ ተዘጋጀ። ይህንን ሲሰማ ማይክ ቢለዋ ወጣ። ሚስቱ ግን የልጃቸውን ልደት በማስታወስ የመጨረሻ እራት አብረው እንዲበሉ ለመነችው። ማይክ ተስማማና ሲበላ ራሱ መሽከርከር ጀመረ። ሚስቱ ምግቡ ላይ መድኃኒት ጨምራበታለች። ይህም ማይክን በጣም አስቆጣው። የወጥ ቤት ቢላዋ ይዞ ሊገድላ ሲል በዚያ ቅጽበት ፖሊስ ደረሰ። ማይክ በመጨረሻ በፖሊስ ተያዘ። ወደ ፖሊስ መኪና ሲያስገቡት የልጁን ብስክሌት እንዲያስተካክል የመጨረሻ ጥያቄ አቀረበ። ከዚያም በጸጥታ ወደ መኪናው ገባ። ታሪኩ ያለቀ መስሎ ነበር፣ ግን ማንም ያላወቀው ነገር ቢኖር ከብስክሌቱ ጎማ ላይ አንድ ሽቦ መጥፋቱ ነበር። ፖሊስ መኪና ውስጥ ሆኖ ሽቦን አውጥቶ አጣጥፎ የእጅ ካቴናውን ለመፍታት ተጠቀመበት።